በበጀት ዓመቱ በመጀመሪያ 6 ወራት ከኢነርጂ ሽያጭ 34 ቢሊዮን ብር ሰብስብ ያለው አለ የኢትዮጵያ ኤሌክትሪክ አገልግሎቱ ባለፉት 6 ወራት ከኢነርጂ ሽያጭ ከአዲስ ደንበኛ መስተንግዶ ከማያገለግሉ ንብረቶች ሽያጭና ከልዩ ልዩ ገቢ በመሰብሰብ 96 ከመቶ አፈጻጸም ማስመዝገብ መቻሉንም አንስቷል። መግለጫውን የተከታተለው ባልደረባችን ግዛቸው ግርማይ ደግሞ ተጨማሪ መረጃ ሊያደርሰን እዚህ ስቱዲዮ ይገኛል። ግዛቸው እንዴት ዋልክ? በመግለጫው የተነሱ ጉዳዮችን ማድረስ ትችላል? እንዴት ብለሻል አዳነች? በአጠቃላይ በበጀት ዓመቱ የኢትዮ ኤሌክትሪክ እንግዲህ በርካታ ተግባራቶችን የኃይል አቅርቦትን በመላው ማህበረሰብ እንዲሁም ደግሞ በመላው ሀገሪቱ ተደራሽ ማድረግ ውጥን ዓላማ ይዞ በርካታ ተግባራቶችን እያከናወነ ይገኛል። ከዚህ ጀርባ ደግሞ የታላቁ የኢትዮጵያ ህዳሴ ግድብን ጨምሮ በርካታ ሜጋ ፕሮጀክቶች ወደ ተግባር የገቡበት እንዲሁም ደግሞ አፈጻጸሙ ስኬታማ እንዲሆን ያስቻለው ነው። እንዲሁም ደግሞ ከ34 ቢሊዮን ብር በላይ እንዲሁም ደግሞ በልዩ ልዩ ገዢን ሽያጭን ጀምሮ በኃይል አቅርቦት ሂደት ላይ ወደ 52 ቢሊዮን ብር ገቢ ያገኘበት የ6 ወር ነው። ይህንን ታሳቢ በማድረግ እንግዲህ የአገልግሎቱ ዋና ስራ አስኪያጅ ኢንጂነር ጌቱ ገረመው ለመገናኛ ብዙሃን መግለጫ የሰጡት በዚህ ሂደትም ባለፉት 6 ወራት እንደ አገልግሎት ተጨባጭ ውጤት የመጣበትና ከጫፍ እስከ ጫፍ የአገልግሎት ተደራሽነት የኃይል አቅርቦትን በበቂ ሁኔታ ማድረስ የተቻለበት እንደሆነ አንስተዋል። በዚህም እንግዲህ ወደ 5 ሚሊዮን የሚጠጉ አባወራና ማወራዎችን የኃይል አቅርቦት ተደራሽ ማድረግ የተቻለበት ሁኔታ እንዳለ ነው ያነሱት። ከሰሃራ በታች እንግዲህ ወደ 600 ሚሊዮን የሚጠጉ የማህበራት አቅርቦት ወይም የኃይል አቅርቦት የሌለባቸው አካባቢዎች ናቸው። ከዚህ ውስጥ እንግዲህ እኛ 25 ሚሊዮን የሚጠጋውን አባወራና ማወራዎች የኃይል አቅርቦት ተደራሽ እንዳሉ አንስቶ ይህንንም በፍጥነትና በኃይል በመሄድ ስራዎችን በመከወን ውጤታማ ለመሆን የተለያዩ ተግባራት እንደተሰሩ አንስተዋል። ባለፉት 6 ወራት ደንበኞች አጠቃላይ ውጤታማ ለመሆን እንዲያስችል ወደ 5.46 ሚሊዮን በላይ ናቸው። እንግዲህ አዲስ ደንበኞችን ጨምሮ እንደ ሀገር በርካታ ተግባራትን ያከናወኑ እንደሆነ ያነሱት በዚህም ወደ 52 የሚጠጋ ቢሊዮን ብር ገቢ አንስተዋል። በዚህም በተለይ ደግሞ እንደ ኃይል አቅርቦት ላይ እንደ ትልቅ ችግር ሲነሳ የነበረው የንብረት ዝርፊያዎችና ብልሹ አሰራሮች እንደ ችግር ይነሱ ነበረ። በዚህ መድረክ ላይም እንግዲህ ይህንን ከመቅረፍ አንጻር ከ2 ዓመት እስራት ጀምሮ እስከ 14 ሚሊዮን ብር የሚቀጣ የገንዘብ ቅጣት እስከ እስር ያዳረገ ሂደት መከናወኑን አንስተዋል። በዚህም ወደ 8000 ሜጋዋት ኢነርጂን እንግዲህ ከኢትዮ ኤሌክትሪክ ኃይል በጅምላ ገዝተው ለተጠቃሚዎቻቸው ለማድረስ ታቅዶ ከሱ ውስጥም እንግዲህ 8790 ጊጋዋት የሰዓት ግዢ በመፈጸም 99.8 በመቶ አፈጻጸም ማስመዝገባቸው ነው ያነሱት። ይህም አፈጻጸሙ ከባለፈው ተመሳሳይ ወቅት ጋር ሲነጻጸር የኃይል ፍላጎቱ 21.9 በመቶ እድገት ማሳየቱ ነው። ከባለፉት 2017 6 ወራት አንጻር ሲታይ ከባለፈው 2017 በጀት አንጻር ሲታይ የተሳካ ውጤት ያመጡበት እንደሆነ በዚህ መድረክ ላይ አንስተዋል። የአገልግሎቱ ዋና ስራ አስኪያጅ ኢንጂነር ጌቱ ገረመው በዚህም እንግዲህ በኃይል ሽያጭ የተገኘው ወደ ሌላኛው መስመር ዝርጋታ ከዚህም ባለፈ የሚያገለግሉ ንብረቶችን ለማስወገድ ወደ 1.3 ቢሊዮን ብር ለማሰባሰብ ታቅዶ በአጠቃላይ 1.2 ቢሊዮን ብር በመሰብሰብ 94 በመቶ እቅድ ማስፈጸም እንዲሁም ደግሞ የግማሽ በጀት ዓመቱን ስኬታማ አድርጎታል ብለዋል። የግማሽ በጀት ዓመቱ አጠቃቀም ስናይ ከኢነርጂ ሽያጭ ከተሰበሰበው 34.3 ቢሊዮን ብር ገቢ ውጭ ለኢትዮ ኤሌክትሪክ ኃይል 20.3 ቢሊዮን ብር ለኢነርጂ ግዢ ክፍያ መፈጸማቸውን አንስተዋል። ይህም ከባለፉት ወቅቶች አንጻር ሲታይ 99.5 በመቶ ማሳካት የተቻለበት ከዚህም ዕዳን ማቃለል የተቻለበት መሆኑን አንስተዋል። ይህም በበጀት ዓመቱ 6 ወራት የተከናወኑ የኃይል ግዢዎች እንዲሁም ደግሞ ለማህበረሰቡ የተለያዩ ቆጣሪ ተከላዎችን ታሳቢ ተደርጎ በተሰሩ ስራዎች ወደ 52 ሚሊዮን ብር ወጪ ማድረጋቸው ነው ያነሱት። ከገቢ ባለፈም እንደ አገልግሎት ተደራሽነት አርብቶ አደሩን የአርሶ አደሩን እንዲሁም ደግሞ በኢንዱስትሪ ዘርፍ ላይ ተጨባጭ ውጤት ለማምጣት ያስችል ዘንድ በርካታ ውጤቶች ያመጡበት የሂደት ደግሞ በዘርፉ ላይ ትልቅ ውጤት የመጣበት ሆኗል ማለት ነው። እንደ እሳቸው መግለጫ የግማሽ በጀት ዓመቱ ከዚህ በፊት ሲነሱ የነበሩ ብልሹ አሰራሮች፣ ችግሮች የተፈቱበት መሆኑ ነው የአገልግሎቱ ስራ አስፈጻሚ የተናገሩት። በአጠቃላይ ስንመለከት ከዚህ ውስጥ የደንበኞች ተደራሽነትን ማሳደግ የቻሉበት ከባለፉት ወቅቶች አንጻር የተሻለ ውጤት ያመጡበት መሆኑን አንስተዋል። ይህም የሚፈለገውን የኃይል አቅርቦት ተደራሽ ለማድረግ በሰፊ ሁኔታ ተቋሙ እየሰራ እንደሚገኝ መንግስትም በዚህ ዘርፍ ላይ ልዩ ክትትልና ድጋፎችን እያደረገ እንደሚገኝ አንስተዋል። ይህም ተጠናክሮ ይቀጥላል ነው ያሉት ዋና ኢንጂነሩ። በአጠቃላይ ስንመለከት የካፒታል በጀት አፈጻጸሙ ወደ 23.14 ቢሊዮን ብር ወጪ ለማድረግ ታቅዶ 20.82 ቢሊዮን ብር በላይ በመዋል ከ90 በመቶ በላይ አፈጻጸም ያስመዘገቡበት ለካፒታል በጀት ጥቅም ከዋለው ከ53.6 ከተቋሙ 7 ነጥብ ከመንግስትና 39 ነጥብ ደግሞ ከውጭ ድጎማ ያገኙበት መሆኑን ነው
በዚህ መድረክ ላይ ያነሱት። ይህም በአጠቃላይ የተያዘው ውጥን ዓላማ እንዲሳካ መንግስት ከአጋር ተቋማት ጋር በመሆን የኃይል ተደራሽነትን ከሳህራ በታች ሀገሪቱ የያዘችው ግብ አለ 25 ሚሊዮን የሚጠጉ አባወራና እማወራዎችን በኃይል አቅርቦት ተደራሽ ለማድረግ ያስችለኛል ያላቸውን በርካታ የኃይል አቅርቦቶች ላይ ስራዎች እየሰራ ይገኛል። በዚህም ሁሉንም አቀፍ ተግባራት በማከናወን የታላቁ የኢትዮጵያ ህዳሴ ግድብ እንዲሁም ደግሞ እየተመረቁ የሚገኙ የኃይል ስፍራዎችን በስፋት በማከናወን ከገጠሩ ክፍል እስከ ከተማው የሚገኙ ሁሉንም የማህበረሰብ ክፍል በኃይል አቅርቦት ተደራሽ ለማድረግ የራሱን ውጥን ዓላማ ይዞ ስራዎች እየሰራ እንደሚገኝ ነው በመድረኩ ያነሱት። በቀጣዮቹ 6 ወራት ደግሞ ኢንጂነር ጌቱ ገረመው እንዳነሱት ከሆነ የቀሩ ስህተቶችና ደግሞ መታረም ያለባቸው ክንውኖችን እያረምን ቀጣይ በርካታ የኃይል አቅርቦት ስራዎች ላይ በስፋት እንሰራለን። ከዚህም እንግዲህ የኢትዮጵያ ኤሌክትሪክ ኃይል አቅርቦት የራሱን አቅርቦት አለው የኃይል አቅርቦት በዚህም በርካታ ስራዎች ይሰራል ብለው ነው ያነሱት። አሁን ያለኝ መረጃ ይህን ይመስላል። አዳነች አመሰግናለሁ። መልካም ግዛቸው ግርማ የስቱዲዮ መተል አድረስከን መረጃ አመሰግናለሁ። መልካም ጊዜ ይሆናል።